የጣና ፎረም በአፍሪካ ሰላምና ጸጥታ ጉዳዮች ላይ የሚመክር ፎረም ነው። 11ኛው የጣና ፎረም ዛሬ እዚህ ባህር ዳር ተከፍቷል። በባህር ዳርና በአዲስ አበባ እንደ አውሮፓውያን አቆጣጠር ከኦክቶበር 24 እስከ 26 ድረስ ይካሄዳል። በዚህ ጉባኤ ላይ የተለያዩ የመንግስት አካላት፣ ሚኒስትሮች፣ ፖሊሲ አውጪዎች፣ ጥናት ተመራማሪዎች፣ ምሁራን ከተለያዩ ከአፍሪካም ከተለያዩ ቦታዎችም በዚህ ጉባኤ ላይ የሚገኙበት ይሆናል። የዘንድሮው ጭብጥ አፍሪካ ኢን ኢቮልቪንግ ግሎባል ኦርደር ወይም አፍሪካ በዚህ በተለዋዋጩ ዓለም ውስጥ ያላት ሚና ምንድን ነው፣ ራሷን እንዴት ነው ማቅረብ ያለባት የሚለው ጉዳይ ነው ዋናው የመወያያው ርዕሰ ጉዳይ። እንደሚታወቀው በአሁኑ ወቅት የዓለም ፖለቲካ በምናይበት ጊዜ እጅግ ፉክክሩ እየከረረና እየጦዘ የመጣበትና የትብብር የምንለው በዚህ በዓለም አቀፍ መድረኮችም ትብብርን ማዕከል ያደረጉ ግንኙነቶች እየላሉ የመጡበት ወቅት እንደመሆኑ በእንዲህ ያለ ውጥረት በተሞላበት ዓለም አቀፍ ሁኔታ ውስጥ አፍሪካ እንዴት ነው የራሷን አጀንዳ ማራመድ የምትችለው፣ በተለይ የሰላምና ጸጥታ ጉዳዮችን እንዴት ነው ይዛ መንቀሳቀስ የምትችለው የሚለውን ጉዳይ የሚመከርበት ነው የሚሆነው በዚህ ጉባኤ። ሁልጊዜ እንደሚደረገው የጣና ፎረም ትኩረቱ አፍሪካዊ መፍትሄዎች ላይ ያተኮረ ነው የሚሆነው። በአፍሪካውያን ኦን የተደረገውንም አፍሪካውያን የያዙት ከአፍሪካውያን የመነጨ የሰላም ሀሳቦች፣ የመፍትሄ ሀሳቦች የሚንሸራሸሩበት ከዛም እንግዲህ ለፖሊሲ አውጪዎች እንደ ግብአት ሆነው የሚያገለግሉ ሀሳቦች ነጥረው የሚወጡበት ፎረም ነው የሚሆነው። ጣና ፎረም ኢትዮጵያ እንግዲህ ለ11ኛ ጊዜ ነው እያዘጋጀች ያለችው። በቋሚነት እዚህ ነው እየተዘጋጀ ያለው። የጣና ፎረም ኢትዮጵያ ለአፍሪካ ሰላምና ጸጥታ እንግዲህ የራሷ የላቀ አስተዋጽኦ ያላት ሀገር ናት። በዛ መሰረት በዚህ ጉባኤ ላይም የራሷን አቋም የራሷ ብሔራዊ ጥቅም ጋር የተያያዙ አቋሞችን ማራመድ ብቻ ሳይሆን በጠቅላላ በአፍሪካ ከአፍሪካ ሕብረት የሰላምና ጸጥታ አጀንዳዎች ጋር የተያያዙ ጉዳዮችንም በጋራ ሆኖ የጋራ መፍትሄ መሻት በሚቻሉበት ጉዳዮች ላይ የውይይት መድረክ ፈጥረን ሀሳብ የምንለዋወጥበት መድረክ ነው የሚሆነው እና በዚህ ውስጥ የኢትዮጵያ ሚና የጎላና ቁልፍ ሚና ነው ብሎ መውሰድ ይቻላል። እንደ ስያሜው ጣና ፎረም መነሻውም ሁልጊዜም የሚደረገው እዚህ ባህር ዳር ከተማ ነው። ጣና ፎረም ጣና ሐይቅ ዳርቻ ላይ ሆኖ እንዲህ ያለ ምክክር ደግሞ የምክክሩ ውይይቱም እንደ ሌሎች ኮንፈረንሶች በጥብቅ በተለይ ተወያዮች ግልጽ ሆነው ሀሳባቸውን እንደ ልብ እንዲያንሸራሽሩ የሚበረታቱበት መድረክ ነው። የውይይቱም ፎርማት ወይንም ዘይቤ ለየት ያለ ነው። ከዛ አኳያ ጣና ፊት ለፊት ሆኖ እንዲህ ያሉ ሀሳቦችን የመወያየቱ ራሱ ጥሩ አጋጣሚና መልካም ቦታም ነው። ተሳታፊዎቹም መክፈቻው ላይ እንዳሉት ዛሬ አባይ ምንጭ አባይ መፍለቂያ ቦታ ላይ ሆነን ጣና ሐይቅ ዳር እንዲህ ያሉ ጉዳዮችን በመወያየታችን ደስተኞች ነን የሚል ሀሳቦችም ሲያንጸባርቁ ነበር።